ነው ግን ያሰሩሽ? ምንም አላደረኩም። ዝም ብለው ነው ያመጡኝ። ደግሞ እኔ ስለአባትሽ እነግርሻለሁ። ቆይ እኔ አልናፈኩሽም? ናፍቀሽኛል። ኤፍራታ ደህና ናት? ደህና ነች። ምሳሌ የደከመኝ እኮ ነይ ቀፊኝ። ደህና ነሽ? ነይ እዚህ ጋር ተቀመጭ። ምግብ ላምጣልሽ? አይ ታዩና ነይ እዚህ ቁጭ በይ። ነይ ቁጭ በይ ምሳሌ። ምሳሌ ምሳሌ ነይ ጋር ምሳሌ ዘመን ሰምኛለሽ። እስከ ዛሬ አድነሻታል። ዛሬ ግን የምልሽን ካላደረሽ በፍጹም አታድኛትም። ኧረ እትዬ እሱ ደግሞ ምን ማለት ነው? ልጅ ትሰምኛለሽ? ነይ ማግኘት ፍትሽ ፈተሽኝ ይህንን በር ለቀሽ ውልቅ በይ። ካልሆነ ግን ሲጥ አድርጌ ነው የምደፋት። ኧረ እባክሽ እትዬ፣ ኧረ እባክሽን ተይ፣ እባክሽ እትዬ ተይ። ፍታኝ፣ ፍችልኝና በሩን ዘጋ። ዞር በይ እያልኩሽ ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮቹም ሀሳብ አስተያየታችሁን እየጻፋችሁ አብራችሁን ቆዩ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ክፍል 79 ነው ማለት ነው። እንግዲህ ማህሌት በጣም የሚያስገርም ነገር እያደረገች ተመልክተናል። ማህሌት ኧረ በዚህ ልክ ድፍረት ከየት አመጣች? በጣም ነው ያስገረመችኝ። እሱ ምንድን ነው እንግዲህ እንዳያችሁት ማህሌትን መድብል እንዳገታት ተመልክተናል ማለት ነው። ያላያችሁ ካላችሁ ማህሌት በአሁኑ ሰዓት በብሩክ ቤት እንዲሁም ደግሞ በቀድሞ ቤቷ ነው ያለችው ማለት ነው። ያው ወረቀት ለመስጠት ብላ ሄዳ እዛው ታግታለች። ነገር ግን እንደዛም ሆኖ ቅድስት ለሷ ምግብም ሆነ ውሃ ስትሰጣት እንግዲህ የባክሽን ቅድስት ፍችልኝ ብሎ ከመለመን ይልቅ ከዚህ ሰውጣ ምን እንደማደርግሽ አታውቂም፣ በቀልሽ አለሁኝ እያለች እንግዲህ በጣም እያስገረመችን ተመልክተናታል። ለረተይ ማህሌት ክፋትሽንም ሆነ ድፍረትሽን በዚህ ልክ ባታድርጊ በጣም ነው ደስ የሚልን። ምክንያቱም አሁን ያለሽው በሰዎች እስከሆነ ድረስ ቢያንስ ከዛ እስከምትወጪ እንኳን ትንሽ ድፍረትሽን ብቀንሹ ባይ ነኝ። እኔ ድፍረቷን ሳላደንቅ አላልፍም። ነገር ግን በክፋት ባይሆን የሰው ልጅ ደፋር መሆን አለበት። ግን የማህሌት ደግሞ ከክፋት ጋር ስለሆነ ነው እኛም የጠላ ነው። እንግዲህ ቅድስትን ያው ልክ ልኳን እየነገረቻት ነበረ። ያው ከዚህ በኋላ እኔ ምን እንደማደርግሽ አታውቂም፣ በጣም ነው የምበቀልሽ እያለች እንግዲህ በተደጋጋሚ ጊዜ ለቅድስት ፉከራ እያቀረበች ነበረ ማለት ነው የተመለከትነው። በጣም የሚገርም ነው። በሌላ በኩል ደግሞ እንግዲህ ቅድስት በተኛችበት እንግዲህ በተደጋጋሚ ጊዜ የምሳሌ ፀጉር እየሰራች ባለች ሰዓት ምሳሌ ድምጽ እየሰማች ነበረ። ምሳሌ እዛ ቤት ማህሌት እንዳለች አታውቅም። ነገር ግን በተደጋጋሚ ጊዜ ድምጿን እየሰማች ነበረ ማለት ነው። ምሳሌም እዚህ ቤት እማዬ አለች ወይ ስትላት እማዬ ማናት? እናትሽ ከዚህ ወዲያ እኔ ብዬሽ አይደለም ወይ ስትላት አንቺ ነሽ፣ ግን ቢሆንም የማህሌትን ድምጽ የሰማሁት ይመስለኛል ትላታለች። አይ በህልምሽ አስበሻት ነው እንጂ የሚሆነው እዚህ ቤት ምንም አይነት ሰው የለም ብላ እንግዲህ ምሳሌ በውስጧ መጠራጠር አልፎባታል። በሌላ በኩል ደግሞ እንግዲህ ዝና ኤፍራታ
መድብል ሚስጥር እንደምታቀብለው ደርሶባታል ማለት ነው። በጣም ነው የሚያስገርመው። እንዴት አወቀ፣ እንዴት ደረሰባት የሚለው ነገር እንግዲህ ዝና ምን ያህል ርቀት ሰውን ለመጣልም ሆነ በቃ ለያዘው ነገር በቆራጥነት እንደሚሄድ የሚያሳይ ነው። ምክንያቱም ኤፍራታ እንግዲህ የማህሌት እህት ናት። ዝና ደግሞ ከማህሌት ጋር ነው የሚሰራው እና እንዴትም ብሎ ሊያጠራጥረው የሚችል ነገር ራሱ አልነበረም ኤፍራታ እያደረገች ያለችው ነገር ግን ያው በማይታመን ሁኔታ ደርሶበታል ማለት ነው። በቃ እሷ ከሱ ጋር እንደምትሰራ በስነ ስርዓት አውቋል። እኔና ማህሌት የምናወራው ሚስጥር አንቺ እየሄድሽ ትናገሪያለሽ ማለት ነው። እህትሽ እንድትወጣ መራዳት አለብሽ፣ ወይንም ደግሞ ነብሩክ ቤት ሄደሽ እህትሽን ማስለቀቅ አለብሽ። ነገር ግን ማህሌት ብዙ የምታውቀው ነገር አለ። ያን ነገር ተናግራ ለመድብል ተናግራ እኔ ላይ የሆነ ችግር ቢደርስ እንደምገልሽ ታውቂያለሽ እያለ እያስፈራራት ነበረ ማለት ነው። በጣም ነው የሚገርመው። መድብል እንግዲህ በጣም ትልቅ ጥፋት አጥፍቷል ማለት ነው። እሱን ምንድነው ማህሌትን ወደ ቤት ማምጣት አልነበረበትም። ምክንያቱም አንደኛ ምሳሌ ያለች ልጅ ያለበት ቤት እንደዚህ አይነት ጭንቀት የሆነ ነገር መደረግ አለበት ብዬ አላስብም። ምክንያቱም ቤቷ አንድ እስከሆነ ድረስ በተለያየ ምክንያት ሊሰማ ይችላል። እንግዲህ ቢደበድቧት ራሱ ግዴታ ጭንቅ ነው እና ልትጮህ ስለምትችል ልጅቷ ትሰማለች ብሎ ማሰብ ነበረበት። በሌላ በኩል ደግሞ እንግዲህ እንደተመለከት ነው ቅድስት እና እሷ በተኙበት ምሳሌ ድምፅ ስትሰማ እንግዲህ ተነስታ ማህሌት ወደ ተቀመጠችበት ክላስ ሄዳ ነበረ እንዳያችሁት። ሄዳም ያው ማህሌት እዚህ ምን ታደርጊያለሽ እማዬ ምን ሆነሽ ነው እያለች እየጠየቀቻት ነበረ። ማህሌት ግን ያንን ያገኘችውን አጋጣሚ መጠቀም ስላለባት ይህንን አጋጣሚ በፍጹም ላጣው አልፈልግም በማለት እንግዲህ ምሳሌን ለመያዝ ቆርጣ ተነስታለች ማለት ነው። በጣም ነው የሚገርመው። በጣም መድብል በጣም አጥፍቷል ማለት ነው። እንግዲህ እዛ ቤት ማምጣት አልነበረበትም። ምሳሌም እንግዲህ አንደኛ ልጅነት ስላለባት፣ ሁለተኛ ደግሞ ሴትዮዋ ካሁን በፊት አብራቸው ትኖር ስለነበረ በአዘኔታም ነው ልትቀርባት የቻለችው። የተለያዩ ጥያቄ እያቀረበችላት ነበረ። ለምን እዚህ መጣሽ? ምን ሆነሽ ነው? እንዴት እዚህ ልትመጪ ቻልሽ? እያለች እንግዲህ በተደጋጋሚ ጊዜ ስትጠይቃት ነበረ። ምሳሌ ያናፈቅሽኝም ወይ ያናፈቅሽም ወይ ነይ እስቲ ሳሚኝ እያለች እሷም እንግዲህ የልጅ ልብ ያው የታወቀ ነው፣ ወዲያው ነው የሚረሱት ማለት ነው። ምሳሌ መረስታ እንግዲህ ማህሌትን ሰላም ብላታለች። እንግዲህ ቅድስት ለትንሽ ነው ማለት ነው የተበላችው። ምክንያቱም ምሳሌ በጣም አመንትታ ነበረ። ምን ሆነሽ ነው? እንዴት እዚህ ልትመጪ ቻልሽ? ምን ሆነሽ? በምን ምክንያት ምናምን እያለች በተደጋጋሚ ጊዜ ጥያቄ ያቀረበችላን ነበረ። ግን ያው ቅድስት ቶሎ ተነስታ ባለመምጣቷ ምሳሌን ይዛታለች ማለት ነው። እንግዲህ ማህሌት እጇን እንዴት አድርጋ እንደፈታችው ራሱ በጣም ነው የገረመኝ። ምክንያቱም በወንድ እየታሰረ እጅ እንዴት አድርጋ እንደፈታች በጣም ነው ያስገረመኝ ማለት ነው። እንግዲህ ማህሌት በአሁን ሰዓት እያደረገች ያለችው ነገር ምሳሌን አንቃ ይዛታለች ማለት ነው። እንግዲህ ምሳሌን አንቃ ይዛ እግሬን ፍቱልኝ፣ እግሬን ፈታችሁልኝ፣ ከዚህ ቤት ካልወጣሁኝ ምሳሌን እገላታለሁ ነው እያለች ያለችው። ቅድስት ግን እግሯን ከመፍታት ወደ ፖሊስ ወይንም ደግሞ ወደ መድብል ብትደውል በጣም ትልቅ ለውጥ ይኖረዋል ብዬ አስባለሁኝ። ነገር ግን መድብል ከመምጣቱ በፊት ዝና እዛ ቤት መጣ ማለት ምሳሌንም አብረው ይዘዋት ይሄዳሉ የሚል ትልቅ ፍራቻ አለ። እናንተ የተሰማችሁን ነገር ኮመንት ላይ አስቀምጡ። ምሳሌ ይዘዋት ሄዱ ማለት ደግሞ በምንም ተአምር ብሩክም ሊገኝ አይችልም። የዝና ሚስት ያለ ውድ በግዱ ወደ ዝና ወደ ራሱ ትመለሳለች ማለት ነው፣ የሞገስ ፍቅረኛ። ምክንያቱም ምሳሌን ይይዛሉ፣ ምንም ሁለተኛ ጦስ ውስጥ ነው የሚገቡት ማለት ነው እነኞቹ። ያው እንግዲህ አጋጣሚ ሆኖ መድብል ቶሎ ከደረሰ ይሄ ነገር ሊድን ይችላል እንጂ ዝና ከመጣ ግን ሁሉንም ነገር እንደሚያበላሸው እርግጠኛ ነኝ ማለት ነው። በጣም ነው የሚያመሳዝነው። በሌላ በኩል ደግሞ እንግዲህ ማህሌት ለመድብል እንዳለችው ከሆነ ብሩክ በጣም መጥፎ ደረጃ ላይ እንደደረሰና ከዚህ በኋላ ብሩክ አይመለስም ብሎ እንደነገራት እንግዲህ ለመድብል እየነገረችው ነበረ። ብሩክ ምን ሆኖ ነው የሚለውን ነገር ሁሉንም ነገር የሚያውቀው ዝና ስለሆነ ያው መድብልም እያደረገ ያለው ዝናን እንዴት አድርጎ ማገት እንዳለበት እና እንዴት አድርጎ እሱን ይዞ ስለ ብሩክ አንዳንድ ነገር ማወቅ እንዳለበት እየሰራ ነው ያለው ማለት ነው። እንግዲህ እኛ ኦዲየንሶች ብሩክ ምን ነገር እንዳይሆን እያለን ያለነው አሁን ምኞታችን ነው ማለት ነው። ተመልሶ መጥቶ እንደምናየው ተስፋ እናደርጋለን።
እንግዲህ በቀጣይ ምን ይፈጠራል የሚለው ነገር የሁላችንም በጉጉት የምንጠብቀው ነው የሚሆነው። በቀጣይ ምን ይፈጠራል ኮመንት ላይ አሳውቁኝ። ግን በጣም የሚያሳዝን ነገር እንደሚፈጠር ነው የሚታየኝ ማለት ነው። ምክንያቱም ያው ዝና ደረሰ ማለት ምሳሌን በእርግጠኝነት ይዘዋት ነው የሚሄዱት። ማህሌት ደግሞ ምሳሌን ለመግደል ሰከንድ እንኳን አይፈጅባትም። ምክንያቱም ቤቱ ስላልተሸጠ ምሳሌ ከሞቶች ብሩክም እና ውዶችዬ እንግዲህ በቀጣይ ምን እንደሚፈጠር አብረን የምናየው ነው የሚሆነው። በቀጣይ እስከምንገናኝ ሰላም ሁኑልኝ። ይህንን ቻናል ግን ሰብስክራይብ ያላደረጋችሁ ሰብስክራይብ ያድርጉ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። እየገባሁ አነባለሁ ማለት ነው። እስካሁን አብራችሁ ስላላችሁ ስለምታበረታቱኝ በጣም ነው የማመሰግነው። ሀገራችን ኢትዮጵያን ሰላም ያደርግልን። በጣም ነው የማመሰግናችሁ። ደህና ሁኑልኝ። በቀጣይ ደግሞ ምሳሌ ድራማ ምን ላይ እንደደረሰ ይዤላችሁ መጣ ነው የሚሆነው። እንግዲህ ብሩክ ተመልሶ እንደምንገናኝ ተስፋ አደርጋለሁ። ሁላችሁም ምኞታችሁ ነው ብዬ አስባለሁ። እንግዲህ ኮመንት ላይ የምታሳውቁኝ ነው የሚሆነው። ሰላም ሁኑልኝ ባይ